የአደይ ስቃይ እንደቀጠለ ይገኛል። የአደይ እህት ፍቅርን ላትመለስ አሰናብታታለች ማለት ነው። እውነት ለመናገር አደይ እጅግ በጣም ትዕግስተኛና እጅግ በጣም ሁሉንም በዝምታ የምታልፍ ሰው ናት። የአደይ እህት ብርሃን ግን እጅግ በጣም ጠንካራና ማድረግ ያለባትን ወደ ኋላ ሳታደርግ የማትመለስ ኃይለኛ ሰው ናት ማለት ነው። ፍቅር እንግዲህ ከዛ ከቤት አደይን ለማውጣት የኤላን ሀብል የሰረቀችው አደይ ለማስመሰል ጃኬቱን ሰጠቻት። አደይ እንኳንም ጃኬቱን እንኳንም ሰጠሻት፣ ባንቺ ስበብ ይሆን ነበር ሀብሉ ማለት ነው። ፍቅር ሰይጣን አይሳካልሽም፣ ያሰብሽው ሁሉ ገደል ይገባል ማለት ነው። እንግዲህ አደይም ደግሞ በመልካምነትና በቀና ልቧ እንደሷ ሰራተኛ መንገድ ላይ ስታገኝ ሀብሉን ከጃኬቱ ጋር እንደነበረ ሲበርዳት ስታይ አውልቃ ሰታታለች ማለት ነው። የአደይ እህት ፍቅር ላይ እንግዲህ አንገቷን እንቅ አድርጋ በቢላዋ ልትወጋት ተሞክሮ እያደረገች ነበረ። በስተመጨረሻም ፍቅር ከባድ አደጋ እንደሚደርስባት ጥርጥር የለውም። ምክንያቱም በኃይልና በስሜት ነው የመጣችው። የአደይ እህት ወደ ክፍለ ሀገር ወደ ቤተሰቦቿ ልላክሽ እያለች አሳፍራ ልካት ነበር። አደይም በስተመጨረሻ እንግዲህ የሄድኩ መስሎሻል? አለሁኝ እኮ አንቺ እህቴ ላይ የምታደርጊው ስቃይ ይሄ ይገባሻል ብላ ብርሃን እንግዲህ የፍቅርን አንገት ሲጥ አድርጋታለች ማለት ነው። ፍቅር ተሰናብታ ይሆን ወይስ ከአደይ እህት ከብርሃኔ ተርፋ ይሆን ወይ የሚለው በጣም አጓጊ ነገር ነው። እንዲሁም ደግሞ ዴቭ አደይ ላይ ሙጭጭ አለ ማለት ነው። እውነት ለመናገር አሁን ላይ እንግዲህ የዴቭን ሁኔታ ኤላ አውቆበታል ማለት ነው። ባርኮት ከስራ ሲመጣ ደግሞ አደይ የሆነችው ነገርና እህቷ በመታመም አስቦ እየወረጠ ወደ ኤላ ቤት ሄደው አይተው ነበረ። እንዲሁም ደግሞ ደመቀ የአደይ የክርስትና አባቷ ልጅ ቤት ገብቶ ምግብ አቅርባለት በልቷል ማለት ነው። ሊዲያ እቤት አይጥ ገባ ብላ ወደ ክላስ ያልተኛም ካሁን በኋላ መኖር የምፈልገው ኤላዬ ቤት ነው እያለች ተቀውጠዋለች ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ዙሮ የአደይ ድራማም ቀጥሏል። ሀብሉ ዙሮ የት ገባ የድሮ ፍቅረኛው ጋር ይገርማል። ዳዊት ከአደይ ዋይ አንድ ላይ ቢሆኑ የሚል በጣም ጉጉት አለን። ባርኮትም ይወዳታል። የአደይ ምርጫ ነው እንግዲህ። አደይ ባርኮትን ትመርጥ ይሆን ወይስ እንደገና ደግሞ ከዴቭ ጋር ትቀጥል ይሆን የሚለው በጣም ነው ያጓጓን። እውነት ለመናገር ሊዱ ልትተኛ አልጋዋን እያነጣጠፈች ክላሷ አይጥ ስታይ በራ ወጣች ማለት ነው ከክላስ። ፍቅር ደግሞ እታች ደረጃው ላይ ሆና ለዴቭ 10 ትደውላለች። እሱ እንደሆነ ቦታና ጊዜ ስለማይሰጣት ትተዋለች ማለት ነው። አደይ እህቷ ታማባት ወደ ኤላ ቤት ስትሄድ ዴቭና ፍቅር ኤላን በሌላ አይነት ዴቭና አደይ ኤላን በሌላ ግምት ነበር የገመቱት። ዴቭ በተለይ የአደይ እህት ላይ ምን እያደረክ ነው? እሷ ከታች አንተ ከላይ ሆና በዛ ልክ ምንድን ነው የተደረገው? ምን ለማድረግ አስበህ ነው እያለ መኝታ ክላሱ ድረስ ሲጠይቀው ኤላ ደግሞ ልቧን በድንገት አፈናት። ከዛ ገድፊያት አንሸራቶኝ ወደኩ እንጂ ምንም ያደረኩት ነገር የለም፣ እናንተ የምታስቡት ነገር ምንድን ነው ብሎ ኤላ በጣም ተቆጣ ማለት ነው። እንግዲህ ሊዱ አይጣ ጌታ
መኝታ ክላሷ ለመግባት ስትፈራ ፍቅርን ወደ ታች ስትወርድ ክላሷ እኮ እንደዚህ አይጥ አገኘሁኝ፣ ስለዚህ ቤታችሁ የአይጥ ማጎሪያ ነው፣ እኔ ልገባ አልችልም፣ በጣም ያስፈራል። ሊዲያ መሞላቀቅሽንና ቀበጥነትሽን በልክ አድርጊው፣ ላይጥ ነው እንዲህን ያክል የምትፈሪው? እንግዲያውስ ይህን ያህል ከፈራሽማ ነገ ጸጉርሽን ሙልጭልጭ አድርጋ ትበላሻለች እያለች አለቻት። ፍቅርም ደግሞ ተመልሳ ወደ ፎቅ ስትወጣ እንዴ አትፈሪም እንዴ? ምን ሆነሽ ነው? አረ ነይ ቶሎ። አይ እንዲያንቺ አይነቱ ሰው ይፍራ እንጂ እኔ መቼም ልፈራ አልችልም እያለች አለች። እንግዲህ ሊዱ በረንዳ ላይ ሽርንጉድ እያለች መግባትን ፈርታ ወደ ኤላ ቤት አልሄድ ያቺ አደይ ያለች እያለች በጣም ግራ ተጋባኝ። አደይም እህቷን አንስታ ወደ ሆስፒታል ወሰደችና ከሆስፒታል ሲመለሱ አባቷ የሄዱበት ሆስፒታል እየተከታተላቸው መሆኑን የአደይ እናት ደውላ ነገረቻት። የአደይ እናት አደይም ስልኩን አነሳችና እናቷን ካወራች በኋላ ብርሃኔ አሁኑ ወደ ክፍለ ሀገር መሄድ አለብሽ፣ እማዬ ነይ ቶሎ እያለች ነው፣ አባዬ ደግሞ እየተከታተልን ነው፣ ስለዚህ ሁላችንም እዚህ ላይ አንድ ላይ ከምንሆን አንቺ መሄድ አለብሽ ብላ ስትላት ብርሃን ደግሞ ታይ እህት አለሜ፣ እኔ ምንም ቢሆን ምንም ይችን ፍቅር የምትባል ሴትዮ ሲጥ አድርጌ ሳላጠፋት ከዚህ አልሄድም፣ በቃ እሷን አንድ ነገር ታላረግ አልሄድም እያለች እንትናለች። አደይም ደግሞ ብርሃን ምን ሆነሽ ነው? እባክሽ አታናጅኝ፣ አባዬ ተመጣሁን ሁላችንንም እንትን ይለናል፣ ስለዚህ ቶሎ ወደ እማዬ ጋር መሄድ አለብሽ ብላ ወደ ክፍለ ሀገር አሳፈረቻት ማለት ነው። ኤላ ቤት ሄዳ ልብሷን ምናምን በሻንጣ ስትቆጥርላት ፍቅር የሰጠቻትን ጃኬት ወደ ፌስታል ስትቆጥርላት ፍቅር ደግሞ የተንኮሏ ተንኮል የአደይ እህት ብርሃን ያንን ጃኬት አልፈልግም ብላ አውጥታ ጣለችላት ማለት ነው። እንግዲህ እህቷንም ስትሸኝ ኤላ እንዲሁም ደግሞ ዴቭ እየተጨናነቁ ለአደይ ሲደውሉም አላገኟትም። በመጨረሻ ደግሞ ፍቅር እና እንዲሁም ደግሞ ዴቭ እና ባርኮቴ ሆነው ወደ ኤላ ቤት ሲሄዱ ኤላ ደግሞ ሴቶቹ ምግብ ስሩ እኛ እናውራ ብሎ ፍቅርንና ሊዲያን ወደ ክችን ገብተው ምግብ እንዲሰሩ ታዘዙ። ሶስታቸው ቁጭ ብለው እያወሩ ባለ ሰዓት ሀብል እኮ ጠፋብኝ፣ በአደይ ጋር የሆነ ሰውዬ አይቸው ነበርና እሱ ነው ተኋላ ተከትሎ የዘረፈኝ እያለ ለባርኮት ነገረው። ባርኮትም ደግሞ አንደው በፍጹም እንዲሁም ደግሞ ዴቭም በፍጹም አደይ ምንም ነገር እንደማትነካ ያንተን ሀብል ቀርቶ የራሷን በጥንቃቄ የማትይዝ የዋህ ሰው ናት እያሉ ሁለታቸውም ነገሩት። ባርኮትም ደግሞ ደመቀንን ያናግረዋለሁ፣ ችግር የለውም ምንም ይሁን ምንም ለእኔ ጣለው ኤላዬ፣ በዚህ እንድትጨናነቅ አልፈልግም፣ ሀብልህም እንዲጠፋም አልፈልግም ብሎ አለው ማለት ነው። እንግዲህ አደይም እህቷን በሰላም ሸኝታ ወደ ቤት ተመለሰች ማለት ነው። ሶስታቸውም ቁጭ ብለው እያወሩ እያለ ዴቭም በስተመጨረሻ አደይ ስልክ ደወለች እና እቤት እንደሆነች ነገረችው። አደይ ምን ሆነሽ ነው? አሳሰብሽን እኮ እንዴ፣ ለምን ትጠፊያለሽ? ምናምን አለና ኤላ ቤት ምግብ እየተሰራ ነበር። ዴቭ ተነሳና እኔም በቃ አደይ ስለመጣች ወደ አደይ መሄድ አለብኝ ብሎ ሲነሳ ሁላቸውም ደነገጡ። ባርኮቴ ደግሞ እንዴ ምን ሆነ ነው? ኤላዬ እኮ ምግብ አሰርቷል፣ ስለዚህ እሱን በልተን አብረን እንሄዳለን ብለው አሉ። ሊዱም ፍቅርም ባርኮትም እና ዴቭ ተያይዘው ወደ ቤታቸው ሲመለሱ በር ላይ ደመቀ ደግሞ እቤት ቆርቁሮ ገብቶ እርቦኛል በጣም ብሎ አደይም ደግሞ አስገብታ ምግብ ምናምን አበላልታ ቶሎ ውጣና ሄድ፣ ከዚህ ከቤት ቢመጡ ከባድ ነገር ነው፣ ፍቅርን ታስገድለኛለህ እና በቃ ለምን ትሰርቃለህ? ስርቆት ጥሩ አይደለም እያለች መምከር ጀመረች። እሱም ደግሞ የአዲስ አበባ ኑሮ ሰርተሽም ጠብ አይልልሽ እንኳን ይሄንን አድርገሽ፣ እንደገና ደግሞ ለፍቅርና ለዛ ነጫጭባ ሊዲያ መልሼላቸዋለሁ እኮ ሀብሉን ከኔ ጋር አይደለም፣ እንዲሁም ደግሞ የእናንተ ሰው አልመሰለኝም ነበር ብሎ ደመቀ ለአደይ እንደዛ አለ ማለት ነው። ከዛ በመጨረሻ በር ላይ በልቶ ሲወርድ በር ላይ ተገናኙና
ባርኮቴ አንገቱን ንቅ አድርጎ ሀብሉን የት ነው ያደረከው? ምንም ቢሆን እኮ ኤላ የብዙ አመት ጓደኛዬ ነው። ስለዚህ ያም ሆነ ይሄ እንዴት ሊሆን ይችላል ብሎ አለ ማለት ነው። ከዛ በመጨረሻም ደመቀን ፍጥጥ ብላ ያየችው ፍቅርን እሱም ፍጥጥ ብሎ ለመናገር እጃቸው በምልክት እየተንቀጠቀጠ ባርኮትም ሁላቸውም ፍጥጥ ብሎ አያቸው። መጨረሻ ላይ ለፍቅር እኔ እሰጣታለሁኝ አልሸጥኩትም አለ ሀብሉ ብሎ ደመቀም አለ። ከዛ ሁላቸውም ተያይዘው ወደ ቤት ሲገቡ አደይን አገኙ ማለት ነው። ባርኮት እንግዲህ ለስራ ሂዶ ነበርና አደይን እቅፍ ሲያደርጋት ዴቭ በቅናት ቅጥል አለና እንዴ ኧረ ለኛም ማስተርፉልን እያለ አለ። ከዛ በኋላ እንደገና ዴቭን መልሶ እቅፍ ሲያደርጋት ፍቅር ምን አለች? ስንት ጊዜ ለስራ ቆይታ ስትመጣ እኛን እንኳን እጅህ ሰላም አላለንም ሰራተኛ ላይ እንደዚህ መለጠፍ ብላ ስትል ሁላቸውም ፍጥጥ ብለው ቀሩ። አደይ እንግዲህ እህቷን ወደ ክፍለ ሀገር እንዳሳፈረቻት እና እንደላከቻት ስትነግራቸው በጣም ደነገጡ። ከዛ በመጨረሻም ሁላቸውም ተነሱና ቁጭ ብለው እንዳለ ዴቭና ባርኮት አብረው ቁጭ ብለው እያወሩ ባለ ሰዓት ስለ አደይ እህትም ሆነ ስለነበረውም ሁኔታ ዴቭ እየነገረው ነበርና አደይ ጃኬቷን አልለበሰችም ነበርና ፍቅር ደግሞ አደይ ነይማ ወደ ውስጥ ለማናገር እፈልጋለሁ ነይ ቶሎ አለቻት። አደይም ፍቅርን ተከትላ ሄደች። እንዲሁም ደግሞ ሊዱም ተነስተው ሶስታቸው እክላስ ገቡና ጃኬቱን የታረረክሽው እኔ የሰጠሁሽን ጃኬት ብላለቻት። አደይም አንዲት የሆነች ምስኪን እህቴን ሸኝቼ ስመጣ በእርዷት አገኘኋትና ሰጠኋት አለቻት። በጣም ተናደደች። ፍቅርም የገዛ ልብሴን እንዴት ትሰጫለሽ? አንድ ብጣሽ የሌለሽ የራስሽን ከፈለግሽ አሰጭም እንዴ እያለች ጮኸችባት። አደይም ቁማ በቃ በትዕግስት የምትሆነው ግራ ገባት። በመጨረሻውን እየተቸካቸኩ ባለ ሰዓት አደይም እዛው ተቀምጣ እንዴት ልብሴን ማን ስጫለሽ አለ እኔ ፍቃድ እኔ አንቺ ለብሰሽ እንድመጪ እንጂ የኔን ልብስ አውልቀሽ ለሰው እንዴት ትሰጫለሽ ብላለች። ፍቅር የጨነቃት ነገር ምንድነው? ደመቀ ሀብሉን ስለመለሰላት ዳግም ያው ሲያገኙት ዴቭ እና ባርኮቴ ደመቀን እንደማይለቁት ደመቀም ደግሞ እውነታውን ስለሚናገር በአደይ እንዳይሳበብባት ለሷ ጥሩ መፍትሄ ሆኗል ማለት ነው። እና ሲንጫጩ ሴቶቹ አረ ሴቶቹ ተንጫጩ ይች ሞልቃቃ ሊዱ ትሆናለች አለና ዴቭ ሊነሳ ሲል አይ እሱ አይደለች ምን ይሄዳለሁኝ ፍቅር ትሆናለች አለና በመጨረሻ ላይ አደይን እንቅ አድርጋታለች ፍቅር። ከዛ ባርኮት ሲሄድ እንደዛ ጃኬቴን እኮ ለሰው ሰታብኝ ነው ልብሴን እኮ ለሰው ሰታብኝ ነው እያለች ወንድሟ ላይ ስትጮህ እሱም ደግሞ እና ታዲያ ለጃኬት ነው እንዴ እንደዚህ የምታንቂያት? ለጃኬት ብለሽ ነው እንዴ እንደዚህ የሰው ነፍስ እንትን የምትዩ ብሎ ባርኮቴም ገላገላቸውና አደይን እቅፍ አደረጋት። ዴቭ እንግዲህ ባርኮት ተነስቶ ስለሄደ በጣም ቀና ማለት ነው። ምክንያቱም በትንሹም በትልቁም አደይን ማየት ስለሚፈልግ ከአደይ መለየት ስለማይፈልግ ማለት ነው። እንግዲህ አደይም ከባርኮት ጋራ በቃ ችግር የለውም አትጨናነቂ ምንም እንዳይመስልሽ እያለ አለ። ከዛ በኋላ እንደገና አደይንም እንትን ካረጋጋት በኋላ እሷም ሀብሉን ለመፈለግ ሞከረች። ፍቅርም ተነስታ ወደ ምኝታ ቤቷ አልጋ ላይ ተኝታ ከዛ በኋላ ጀግናና አንበሳዋ ብርሃን የአደይ እህት መታ እህቴ ላይ እየተጫወትሽ ያለው ድራማ እኔ ማን እንደሆነ አታቂም አለቻትና አንገቷን ሲጣረገቻት። ከዛም ቢላዋ ይዛ ልትፈጠፍጣት ስትል ነው እንግዲህ ድራማው ያቆመው ማለት ነው። ውድ የቻናሌ ቤተሰቦች የአደይ ድራማ ይህንን ይመስላል። አደይ እንግዲህ ለእህትና ለእናቷ በጣም ዋጋና መስዋዕትነት እየከፈለች እሷም ደግሞ እየተሰቃየች ትገኛለች። የፍቅር ተንኮልና ተንከሲስ ሳይሳካላት ሁሉም ሰው እንደ አደይ በሆነ ብዬ ተመኘሁ። ከዛ በመጨረሻ
ያቀደችው እቅድ ሳይሳካ ጃኬቱ ዙሮ ዙሮ ኤላ ድሮ ፍቅረኛ ጋራ ደረሰ ማለት ነው። እንግዲህ በዛ በጃኬት ስበብ የኤላ ፍቅረኛ የድሮ ፍቅረኛ ልትገኝ መሆኑን ታወቀ ማለት ነው። ውድ የቻናሌ ቤተሰቦች የአደይ ድራማ በሰው ቤት ሰራተኝነት ሆነን ወጣቶቹም ሴቶቹም ወንዶቹም ጎረምሶች ካሉ በጣም መስዋዕትነትና ዋጋ ያስከፍላሉ። ያንን ነገር ደግሞ ተቋቁመን ስኬት ላይ መድረስ በጣም ጥንካሬነት ነው። አንዳንዴ ደግሞ እንደዚህ በህይወታችን ላይ ለግድያ፣ ለማስደፈር እኛ ነገ መኖርን እየቻልን ነገ እንዳንኖር ከፈጣሪ በታች ራሳችንን ሊያጠፉን ለሚሯሯጡት ሰዎች እኛም ከነሱ በላይ ዝምታችንን ሰብረን ጀግንነታችንን ማሳየት እንዳለብን ይገባናል። አደይ ሁሉንም በዝምታ የምታሳልፍ አደይ የነገዋን ጊዜ ለማግኘት ከነ ፍቅር ቤት እየሰራች የምታገኛትን ገንዘብ ብቻ ነው የምታስበው። የአደይ እህት ግን ብርሃን እንደ አይነቱን መቋቋም የማትችል ሰው ናትና ሰው እንዳፈጣጠሩ እንደየመልኩ ይለያያል የሚባለው ለዛ ነው። ውድ የቻናሌ ቤተሰቦች የአደይን ድራማ ተወደዳችሁት? እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።